ምን ልታረጊ መጣሽ? ንገሪ፣ ምን ልታረጊ መጣሽ? ስደውል አላነሳም ስትለኝ ነው የመጣሁት። ከዚህ በኋላ እንዳትደውይም ደግመሽም እንዳትመጪ ነግሬሻለሁ። አትፈልገውም አንተ ከሃዲ። ከሃዲ አይደለሁም። እኔ ካንቺ የምፈልገውን በደንብ ታውቂያለሽ። ለምፈልገው ነገር ስል እስካሁን በጸባይ ይዤሻለሁ። ከዚህ በኋላ ግን የምታገዝሽ እንዳይመስልሽ። ቆይ አንቺ ከኔ ምንድን ነው የምፈልጊው? አንተ የምፈልገው ፍቅር ብቻ ነው። አንተም ስጠኝ፣ እኔም ፍቅር ሰጣለሁ። ብትሰጪኝ ይሻልሻል። በኋላ ችግር ውስጥ ትገቢያለሽ። እዚህ ጋር ሰም አድርገኝና ሰጣለሁ። አንተ በጥፊ ስትመታኝ ነው የኔ ፍቅር የጨመረው። ይበልጥ አፈቀርኩ። ደስ የሚልሽ ከሆነ በካልቾ እጨምርልሻለሁ። ቅጥቅጥ ነው ማድረግሽ፣ ነግሬሻለሁ። አሁን ቀጥ ብለሽ ውጪ። ደስ ይለኛል፣ ጨምርልኝ። አሁን ውጪ ብዬሻለሁ። ውጪ ውጪ። ደህና ዋልኩ እንዴ? እንዴት ነህ? ደህና ነኝ። እንዴት ነሽ? በሰላም ነው? እንደዛ ጥርሷ እስከሚያቃነቅ በጥፊ መታው? በጣም ይቅርታ፣ በጣም ተናድጄ ስለነበረ ስሜታዊ ሆኜ ነው። ማዚ ግን አሁን እንዴት ናት? ደህና ናት? እሷም ደህና እንደሆነ ሂጅና ይልኝ ብላኝ ነው። ሚስቱ እንደሆነች አትንከባከበውም ብላ ይልካላለች። አይ ማዚ፣ ምንድነው ደግሞ ይላከችልኝ? እሷ እንደዛ አጋሽታ ታሟራሱ ለአንተ ነው የምታስበው። እጅ በጣም ጠንካራ ያለው ነው፣ በደንብ አታበላህም ብላ ነው ምግብ ይላከችልክ። እኔ በጣም ተጸጽቻለሁ። ያስከፋኝ ደግሞ እሷ ላይ ያደረኩት ነገር ነው። ብቻ በጣም ተናድጃለሁ። እሷ ግን በጣም ደስ ብሏታል። ቆይ እንዴት ብታጮላት ነው እንደዚህ ደስተኛ የሆነችው? ሰው ተኮሳተረብኝ ብላ የምታኮርፍ ልጅ በአንተ ጥፊ እንደዚህ መደሰቱ አልገባኝም። እኔ የሚገርመኝ እሱ ነው። ከሰማችሽ ንገራት፣ ተመልሳ ወደዚህ እንዳትመጣ። እኔ በሰላም መኖር ብቻ ነው የምፈልገው። እንዳትመጣ ከፈለግ አብረሃት መተኛት አልነበረብም። ቆይ እንዴት እንደዚህ ታደርጋለህ? ይቅርታ አድርግልኝና ያደረግከው ነገር በጣም ብልግና ነው። እሷ ናት አይደል አብሬተኛው ብላ ነገረችሽ? ስትዋሽ ነው። እሺ እንዳታምኛት። የኔ ማመን አለማመኑን አጋለሁ ብለህ ነው። እሷ በደስታ ቤት ውስጥ ኬክ ቆርሳ እያከበረች ነው። ካረገዝኩኝ ከሚስቱ አለያየዋለሁ ብላ ነው የምታስበው። ወይ ጣጣ! ቆይ ለምንድን ነው እንደዛ የምታስበው? ማዚ ግን ጤነኛ ነች? ያንተ ሚስት መውለድ ስለማትችል እንደሆነ እስካሁን ያልወለዳችሁት ነግሬያት። አንቺም ሚስቴ እንደማትወልድ መንገር አልነበረብሽ። እኔም ሳላጣራ በራሴ የተነሳ ነው በችኮላ እንደዛ ወጥመድ ውስጥ የገባሁት። ሚስት የምታድርበትን ቦታ በግልጽ ብትነግር ኖሮ የሁሉ ነገር ባልተፈጠረ ነበረ። በትዳራችሁ ውስጥ የግልጸኝነት ድንቁርና ይታየኛል። ግን ይቅርታ ለቃላት አጠቃቀሚ። አረ ድንቁርና ብለሽ እንደውም በደንብ በቆንጆ ቃላት ነው የገለጽሽው። አለመነጋገራችን ነው ለዚህ ሁሉ ችግር የዳረገን። ከዚህ በኋላ በመነጋገር ነው ችግራችን የምንፈታው። ከዚህ በኋላ ግን በመነጋገር የሚፈታ ያለ ነገር አይመስለኝም። ብቻ ለሁሉም ነገር ራስክን ብታዘጋጅ ጥሩ ነው። ጸጌ ደግሞ ከዚህ የባሰ ውርደት የት ይመጣል ብለሽ ነው? እኔ እኮ በጣም አጣብቂኝ ውስጥ እኮ ነው ያለሁት እኮ። ማዚ ገና ጅማሪ ነው እያለች ነው። ብቻ ለሁሉም ነገር ራስ ማዘጋጀቱ አይከፋም። አና ካወቀሽ በቃ ያልቅልኛል። ትዳሪ ከዚህ የባሰ አደጋ ውስጥ ነው የሚገባው። ቆይ አንተ ግን አትፈልገውም እንዴ? ለምን መታት? እንዴት ነው የማልፈልገው? በጣም ነው እንጂ የምፈልገው። ለሱ ብዬ አይደል እንዴ እንደዚህ የምታገሰው? እኔ ደግሞ ካሌብ ያወጣጣታል ብለህ እንዳትጠብቅ፣ ለማንም እንዳትናገሪ ብላ አስጠንቅቃኛለች። ብናገር ራሱ ለአንተ እንጂ ለካሌብ አልነግረውም። እሺ ለኔ ንገሪኝ፣ የት ነው ያለው? እባክሽ ንገሪኝ፣ የት ነው ያለው? ንገሪኝ። ለማንም እንዳትናገሪ ብላ ቃል አስገብታኛለች። ቃሌን ደግሞ ጠብቃለሁ። ብናገርም ላንተ እንጂ ለሱ አልነግረውም። ጊዜ ሲደርስ ማዚ ትነግራለች። እሷ ካልነገረች ግን የራሴ እነግራለሁ። እሺ ጊዜው መቼ ነው? ትዕግስት ይኖርክ። እሺ ደግሞ ከዚህ በኋላ እየተጠነቀቅክ። ከዚህ በላይ እንዴት ትዕግስት ይኖረኛል ብለሽ ነው? ቤት እየመጣች ስበጠብጠኝ እንደዚህ እየመጣች እንደ ህፃን መጫወቻ ስታደርገኝ እየታገስኳት ያለሁት እኮ ለዛ ነው። ካሌብታችን ያለው እሱ እህታችን እንዲጠይቅ ሄዷል። የላከችልህን ደግሞ በደንብ ብላሽ። እጅ በደንብ ሲጠነክር በደንብ ታጋጫታለህ። እኔማ ዝም ብዬ ያመጣችሁን አልበላም። የሆነ ነገር ጨምራ ደግሞ ድፍት ብታደርገኝስ? አብረን ነው ምን በለው። እሺ እስኪመጣ ቡና ላፍላለህ እንዴ? ኧረ አልፈልግም። ኧረ አልፈልግም። ሌላ አዲስ ተጨማሪ ጭቅጭቅ ቤት ውስጥ ማስገባት አልፈልግም። ያለኝ በቂ ጭቅጭቅ ይበቃኛል። ጭቅጭቁ ግን የተመቸ ነው የምትመስለው። በእኔ የተነሳ እኮ ማዚን አገኛት። በጣም እድለኛ ሰው ነኝ። በአንድ በኩል ማዚን በማግኘቴ በጣም ደስ ብሎኛል። በአንድ በኩል ደግሞ ማዚን በማግኘቴ በጣም ተጨንቅ ያለው በጣምም ደብሮኛል። በጣም አትከፋሺ። እሺ አሁን እንብላና ወተን ቡና እንጠጣ ይሻላል። ቆይ እንዴት ይመታታል?
እሷ እኮ በጣም ታማለች። ወንድም ያደርጉ እዩ አሸች ነው ደግሞ መጥቶኛል ያለችው። ጥርሷን ታማ ሐኪም ቤት ሄዳለች። ደግሞ እንዴት ደስ እንዳላት ፊቷ ላይ ያረፈውን የእጁ ምልክት ሁላ ፎቶን ስታስቀምጠዋለች። ማዚ ግን ጤነኛ ነች? እንዳንተ ናት። ለፍቅር መስዋዕት የምትከፍል ጠንካራ ሴት ናት። እኔ ግን እንደሷ እየተጠፈጠፍኩ መቼም ቢሆን ደስ አይለኝም። እኔ ግን ደስ ይለኛል። እስቲ አጩለኝና ደስ እንደሚለኝና እንደማይለኝ እናረጋግጥ። በዘር አይደል እንዴ ማፍቀርን የወረሳችሁት? ጥፊ መውደድንም በዘር ኮረሽ በጥፊ ያጋጨሽና አስደስትሻለሁ። እኔ በበኩሌ መዋደድና መፋቀርን ብቻ ነው የወረስኩት። ጥፊውን ላንተ ትቼዋለሁ። እሱ ነው የሚሻልሽ። ማዚ ግን ተመልሳ መመጣ ይመስልሻል? ባትመጣ ራሱ ወንድም ፈልጓት ይሄዳል። ግን እንዳይሄድ ነው ጸሎቴ። እኔም በጸሎት አግዝሻለሁ። ግን እሷ ጋር ምን እንዳለው ዛሬ ማነግሪኝ? እኔ ስለ እሷ ማውራት አልፈልግም እና ከዚህ በኋላ ስለ እነሱ አትጠይቀኝ። በጠይቅሽስ? በተጠይቀኝማ ወይ ጥፍጥፍ ወይ ቅፍ አረጋለሁ። ብቻ በጣም እየፈራው ነው። ምንድነው የሚያስፈራሽ? እኔ እያለሁልሽ ደግሞ ምንም አትፍሪ። ሳስበው የእነሱ ጸብ ወደኛ እንዳይመጣ እየፈራው ነው። እኛ ከነሱ ጥሩን እንጂ መጥፎን አንወስደው። እነሱ ናቸው የሚሰጡ። ብቻ ፍርሃት እያለኝ ነው። እነሱ በራሳቸው ሙድ ይጋጩ፣ እኛም ደግሞ በራሳችን ሙድ እንኖራለን። እኔ እስከዛሬ ድረስ እንደዛ አይነት ጥሩ ነገር ትናገራለህ ብዬ አስቤ አላውቅም። እውነትም አንተ ልጅ እያደግክ ነው ማለት ነው። እኔ አንቺን አፈቅርሻለሁ፣ አንቺን ደግሞ ላገባሽ እፈልጋለሁ። እኔም ካንተ ጋር አድጌ ካንተ ጋር ማርጀት ነው ፍላጎቴ። አፈቅራለሁ። ደህና ነገር አተህ ነው ውሃ ይዘላት የምትሄደው። ይሄውልህ ደግሞ ከዛሬ ጀምሮ ከጸጋ ጋር ያለን ግንኙነት ታቆማለህ። ለምንድን ነው ማቆሙ? እኔ እኮ ወዳታለሁ። ደግሞ አንተ ማን ስለሆንክ ነው ከፍቅረኛዬ ጋር መለያየ? ከዚህ በኋላ ያልኩህን ማድረግ እንጂ ለእኔ መልስ መስጠት ክልክል ነው። እሺ ሰማኛለህ አይደል? ነግሬሃለሁ። በራሴ ጉዳይ ላይ የምወስነው ራሴ ነኝ። አንተም ለራስህ ወቅ። በእኔ ወድ ደግሞ ጥልቅ አትብል። ስማ ነግሬሃለሁ። ያልኩህን ብቻ አድርግ። እኔ መቼም አላደርግም። ምንም ብትለኝ ደግሞ አልሰማህም። እኔ ከጸጋ ጋር በጭራሽ አልለያየም። ደግሞ ማንም ሊለየኝ አይችልም። የራስህን ቤት ማቃናት ሲያቅትህ የእኛን ቤት ለማፍረስ አትሞክር። ቤት ነው ያልከው? ጸጋ ለእኔ ህይወቴም ቤቴም ናት። ከእሷ ደግሞ ተለይቼ መኖር አልፈልግም። ይኸውልህ እሱ የጅል ፍላጎት ነው። ከዛሬ ጀምሮ ከጸጋ ጋር ያለህን እያንዳንዱን ግንኙነት ታቆማለህ። ነግሬሃለሁ። አላቆምም። ደግሞ አንተ ምን አገባ በኛ? ንገረኝ እስቲ ምን አገባ? በኑሮ ብቻ ወሰን አላበዛውም እንዴ? አንተ ምንድን ነው ያልከው? እስኪ ድገመው። ምንድን ነው ያልከው? ማዚንም እንደመታ ናን ምታይ ምፈራ እንዳይመስል ይሆን አምታይ። ዛሬ ነግሬሃለሁ። ካልሰማኝ እጠፈጥፋለሁ። በእጄ ሰበብ እንዳትሆን ነግሬሃለሁ። እሱን እናያለን። ስለኔ ከመናገር በፊት ራስ ስርዓት ይኑር። ህይወትን መምራት ሲያቅትህ በሰው ህይወት ጥልቅ አትበል። እኛን ደግሞ ለራሳችን ተወን። መተው የሚባል ነገር የለም። እስክታቆም ድረስ አሳድዳለሁ። ነግሬሃለሁ። ስላከበርኩ እንጂ ፈርቼ አይደለም። እንደ ታላቅነት ተከብረሉ። በእኛ ህይወት ደግሞ አትግባ። እኔ በእናንተ ጉዳይ የገባሁት ላንተም ለሷም ስለማስብላችሁ ብቻ ነው። ካሰብክልን ትሆን። እኛ እኮ ህፃን አይደለንም። የሚጎዳንና የሚጠቅመንን ነገር እናውቃለን። በስሜት ከማሰብ ረጋ ብለህ አስብ። ለምን ብለም ደግሞ ጠይቅ፣ አገናዝብ። ለምን ይመስላል እንድትለያዩ እንፈልገው? ከዚህ በኋላ መልስ ከሰጠኸኝ አስሬ እንደምገርፍ እወቅ። እሱን እናያለን። ጫፌን እንዳትነካኝ። አንተ እዚህ ጸጋ እንዳትመጣ የምታረግ ከሆነ እኔ ደግሞ ማዚ እንዳትመጣ አረጋለሁ። ህፃን መዓዛ ወደዚህ እንዳትመጣ ካደረግ እኔ ልዩ ሽልማት ነው የምሸልምህ። እሸልምሃለሁ። እሺ በቃ ከዚህ በኋላ በእኛ ህይወት አትግባ። በቃ ትሆን። እሺ በቃ እንዴ ትሆን። በቃ መተው የሚባል ነገር የለም። ነግሬሃለሁ። መተው የሚባል ነገር የለም። በእኛ ጉዳይ ከገባ እኔም አልተውም። ከዚህ በኋላ ደግሞ እንፈራ እንዳይመስል። የምንጋባበት ጊዜ ሩቅ ነው አይደለ? ገና በጣም ሩቅም ቢሆን ይደርሳል። ከፈለግሽ ደግሞ እናቀርበዋለን። ገና ትምህርቴን ሳልጨርስ ባለኝ ተንከባካቢና ልጅ አሳዳጊ ልታረገኝ ነው እንዴ? ራቀ ስትኝ ነው እናቀርበው ያልኩሽ። የቅርብ ሩቅ፣ የሩቅ ደግሞ ቅርብ እናደርገዋለን። ግን አንተ ምን ሆነ ነው? ከወንድሜ ጋር ተጣልቼ። እናንተ ደግሞ ከመጣላት ውጭ ሌላ አታውቁም እንዴ? ለምን እንደሰለጠነ ሱቅ ቁጭ ብላችሁ አትነጋገሩ?
ሲሰማኝ አይደል? እሱ እኔን ጭራሽ አይሰማኝም። እኔን ከሚሰማኝ ደግሞ ሞቱን ነው የሚመርጥ። እኔን ግን ይሰማኛል። እኔን ከሚሰማኝ በጥፊ በእርግጫ በኩርኩም እየቋወረ ቢያስረዳኝ ነው የሚቀለው። ደግ አደረግክ። እኔም እንደሱ በኩርኩም እየቋወርኩ ነው ማስረዳክ። መቼም አይገባም አንተ። አንቺን እንደፈለግሽ ማድረግ ትችላለሽ። እሱ ግን ጫፌ እንዲነካኝ አልፈልግም። ቢነካስ? ቢነካኝማ ነካኝ ነው። ታላቅህን አክብር እሺ ጩጪ። ስለማከብሩ አይደል እንዴ በማይመጣ የመጣው? በምን መጥቶብህ ነው? ደግሞ እኔም ብቻ አይንካብህ እንጂ ሌላው ቀሪ ነው። ደግሞ እንደ ህፃናት ታረጋግስሽ። አንቺ አቃልጂ እስቲ። እኔ ለራሴ ተናድጃለሁ። ንዴት ደግሞ እንዴት ነው የሚያምርብህ እባክህ። እስቲ በደንብ ተናደድ። ከዚህ ጨመር አድርገው። ተይኝ እባክሽ። እንደዚህ አትሁንሻውን። ወንድዬ ግን ዛሬ ይደብረዋል። ማዚን አፍቃኑ አይደለ? ሳትዋሽ ንገሪ። ከቤት ሳትወጣ ያልከው ካሁን ትመጣለች ብለህ ነው አይደለ? አይነ እኮ ያስታውቃል። አትዋሽ። እኔ ናፈቀች ማዚ ሳትሆን ማዚ ጋር ያለውና የቤቴ ሰላም ነው ናፈቀኝ። የቤት ሰላም የሀገር ሰላም ነው ይለኝ ነበር አያቴ። ነፍሱን ይማረው ነው። እውነት ነው። አንቺስ ዛሬ ትምህርት የለም እንዴ? ይሄ ወንድም ነው በየክፍሉ ፈልጌ ሳጣው ወደዚህ መጣ። እኔ ለሱ ብዬ እዛ በዝናብ እየተቀጠቀጥኩ መጣለሁ፣ እሱ ተጋርሞ ይጠብቀኛል። ቆይ ለምንድን ነው በዝናብ የመጣሽው? አንተ እኔ በፊት ትንሽ ልጅ ሆኜ ማዚ ጋር በዝናብ በብርድ ትመላለስ አልነበረ? እኔ ደግሞ በር ከፍቼ እያለች የለችም በይ ስባል የለችም ይል ነበር። አንተ ቆመ እዛ ዝናብ ቅጥቅጥ ሲያረገ እሷ ደስ ይላት ነበር። ለምንድን ነው ግን በዝናብ እየተቀጠቀጥክ ቆመ የምትጠብቃት? ያኔማ ምን ጥያቄ አለው? በጣም ስለምወዳት ነው ስመላለስ የነበረ። እኔም ስለምወደው ነው በተደጋጋሚ እዚህ ድረስ የምመጣው። እሱ ግን አይገባውም። ገገማ ነገር ነው። ግን ቆይ እናንተ የሚዘልቅ ይመስልሻል? እናንተ ከኛ መማር አለባችሁ። ከኛ ስህተት በጣም ብዙ የምትማሩት ነገር አለ። የእሱን እኔ እንጃ እንጂ እኔ ከእናንተ ብዙ ተምሬያለሁ። እሱም እንዲማር ምከሪው። እሱን የምለው በጭራሽ አይገባውም። አንቺ ደግሞ በጣም ጎበዝ ነሽ። ከማዚ ብዙ ነገር ተምረሻል። እሱም ከአንቺ እንዲማር ምከሪው እሺ? እኔ ራሱ ብዙ ነገር ስለ አይገባው የሆነ ፋራ ነገር ነው። ቆይ በማኑቶ ነው እንዳንተ አራዳ ሆኖ ሁለት ባንድ አያጫውትም እንዴ? ሁለት ባንድ ደግሞ ምን ማለት ነው? እንዳንተ ነው በዚህ በኩል ማዚን በዚህ በኩል ሚስት እንደምታጫውተው ማለት ነው። ይኸውልሽ አንድ ሰው የአንድ ሰው ብቻ ነው። እኔ ከማዚ ውጪ ምንም አይነት ፍላጎት አልነበረኝም፣ ኖሮኝም አያውቅም። ህይወት ግን በአጋጣሚ አለያየችን። ህይወት እኔን መቼም ከካሌብ እንድትለያየኝ አልፈቅድም። ከሚወዱት መለየት እኮ በጣም ከባድ ነው። እውነት ነው፣ ደርሶብኝ አይቼዋለሁ በማሲ። ሻይ ላፍላልሽ እንዴ? አንተ ለሚስት አፍላላት፣ እኔ ገብቼ እሱን አስፈላዋለሁ። ከደበረ ለማዚ ደውልለት። በአንድ ጥፊ ቤት ተኝታ ነው ያለችው። እኔ ግን ማዚን ሄጄ ብጠይቃት ችግር አለው እንዴ? እንዳይረሱ ከቤት ያለው ያስታውሳቸዋል። እና እንዳትሄድ እራሷ ትመጣለች። ከሄድክ አይለቁም፣ ይቀጠቅጠዋል። በተለይ ወንድሜማ ቂም ይዞባል። በቃ እንዳይደበርክ። አንተ እዚህ ተጋርመን የዛ ዝናብ እየቀጠቀጠኝ መጣ። አሁን እሺ ወይ አቅፋ ሙቀኝ። ዝናብ ከሆነ ለምን መጣሽ? እኔ እንጃ ለምንድን ነው የመጣሁት? ልሂድ እንዴ? ልሂድ ብትይስ ማን ይለቅሻል? አንተማ ሂጂ ብለህ በዝናብ የምታስደበድበኝ ነው የሚመስለኝ። አንተ እኮ አያያዝ አታውቅበትም። የምን አያያዝ ነው ደግሞ ማላውቅበት? ፍቅረኛ አያያዝ ነው። ካፌ ወስዳት ጋብዘኝ፣ እንደ ሌሎቹ አትቀና። ካልቀና ቆይ መውደድን በምንድን ነው የምታውቀው? እስኪ ቅናና እኔም ደስ ይበለኝ። እሺ በቃ ቀናለሁ። ግን ቆይ አንተ እኔን ትወደኛለህ? ምን ጥያቄ አለው? በጣም ነው የምወድሽ። እኔ እንደምትወደኝ በምን አወቅ? አውቃለሁ እንጂ እንዴት አላውቅም? አንቺን ደግሞ በጣም ነው ውድድድ ማድረግሽ። ደግሞ እንደዚህ አይነት እጅል ጥያቄ አትጠይቂ። እና በርከክ ብለህ ለምን የጋብቻ ጥያቄ አትጠይቀኝ? እኔ እንደሆነም ቢያልክ ተንበርክከህ እንዳየው ትንሽ ብቻ ነው ማለቅሰው። ይሄ ምን ያስለቅሳል ታዲያ? ያስደስታል እንጂ። እኔማ ተንበርክከህ እንዳየው ከ50 ሜትር ነው በንበርክክ ማመጣው። ለዛ ነው አሳዝነኸኝ ማለቅሰው። እንኳን 50 ሜትር 500 ሜትር ላንቺ በንበርክክ ሄዳለሁ። ደግሞ ሲያንስሽ ነው። ታድዬ እስቲ አሁን ተንበርክክ እና ተለማመድ። እኔም እስቲ አብሬ ልለማመድ። አሁንማ ከተነሳ ይበርደኛል። በኋላ ጭቃው ላይ ትለማመዳለህ። አሁን በርዶኛል።
አቅፈኝ ልተኛ። እኔ እኮ ፈልግሻለሁ ስትለኝ በጣም ተጨነኩኝ። እስኪ ምን ሆነ ንገረኝ፣ ለምንድን ይፈለከኝ? ይገርማል። እፈልግሻለሁ ካልከኝ ሰዓት ጀምሮ ይሄው ሳልተኛ ነው የነጋው። ባይገርምክ ለምን ይሆን የፈለገኝ? ምን ፈልጎ ይሆን? ለምን ይሆን እያልኩኝ ሳስብ ነጋብኝ ብታይ። ይሄው ነጋ ሳልተኛ። እኔ የፈለግኩሽ ለእርዳታ ነው እና ድጋፍሽ ያስፈልገኛል። አንተን ይገዛ ስፈልጎ አንተን ማገዝ እኮ በጣም እድል ነው። እድል ታውቃለህ? እድል አንተ እኮ ለኔ ባለውለታዬ ነህ። እና ምን ልርዳክ? ምን አስፈለገክ? ወንድሜ በጣም ችግር ውስጥ ነው ያለው እና እንድትረጁ ፈልጋለሁ። ለዛ ነው የጠራሁሽ። ምንድነው የቸገረው? እኔ ለሱ ስልኬንም ወርቄንም ቢሆን ሽጬ ለሱ ደርስለታለሁ። በጣም አመሰግናለሁ። በገንዘብ ሳይሆን በመልካም እርዳታ ብቻ የሚፈታ ችግር ነው ያጋጠመው እና ፈቃደኛ ከሆንሽ እንድትረጂኝ እፈልጋለሁ። መልካምነት እንደሆነ በቃ ያደኩበት ነው። እረዳዋለሁ፣ ችግር የለም። እስኪ እንዴት እንደማግዘው ንገረኝ። ችግር የለም፣ እኔ እረዳዋለሁ። ከአንድ ሴት ጋር ግንኙነት ጀምሯል እና በዛ ነው ችግሩ የመጣው። በጣም ጥሩ ነው። አደገ ማለት ነው የማይረባ ገና ሳይመረቅ ሴት ላይ መንጠልጠል ጀመረ ወይ? የዘንድሮ ልጅ በቃ ሳያድጉ ነው ሴት ላይ የሚንጠለጠሉት። እስኪ እኔ እንደሆንኩኝ ትምህርት ነው። ቀስ ብሎ የሚደርስ ነገር እኮ ነው። በዛ ላይ ልጅቷ ሱሰኛ ናት። ሱሰኛ ናት? አዎ በጣም ሱሰኛ ናት። እና ከሷ ጋር ለማለየን በማድረገው ጥረት ያንቺ እገዛ ስላስፈለገኝ ነው በጠዋት የጠራሽ። ሚጥሚጣጥነን ግርፍ እናድርገው ወይስ እንዴት እናድርግ? ምን ይሻላል? መክሬው ሊሰማኝ ስላልቻለ ነው ያንቺን እርዳታ የፈለኩት። በምን እናስተካክለዋለን? ምን ይሻላል? አንቺ እሺ ካልሽኝ ለልጅቷ ፍቅረኛሽ እንደሆነ ታሳምኛታለሽ። ልጅቷ በጣም ቅናተኛ ስለሆነች ይሄን እንደሰማች ጥላው ትሄዳለች። ይሄን ብቻ እንድረጂ ነው የምፈልገው እኔ። ይሄማ ቀላል ነው እንዳታስብ። እሱ በሰው ተሰቃይቶ ከሚሞት እኔ ባሽ ይሻላል። ችግር የለውም። አይሻልም እንዴ? አረ በጣም ይሻላል። ዋሻለሁ ግን እኔ ለማስቀናት ብቁ ነኝ? በጣም ብቁ ነሽ። አንቺ እኮ በጣም ተወዳጅና ቆንጆ ውብ ነሽ እና አንቺን እንዳየች በራ ነው የምትጠፋው። አንቺ ብቻ ያልኩሽን አድርጊ። እኔ እኮ እንዴ ከሳው ሚስት ምግብ እየከለከለች ነው እንዴ ላይ ያልኩኝ አስብ ነበር። ለካ እሱ ኢየሱስን ጀምሮ ነው። አይ ባለቤቴ እንደዛ አታደርግም። በምግብ አትበድለው። እሷ ሳትበላ ራሱ ለሱ ነው የምትሰጠው። ቅድሚያ ለሱ በቃ የሚቀምሰው እሱ ነው። በይ ወጥ ቀማሽ በይ። ጥሩ የእንጀራ እናት ነው ያለው። እኔ ሁሉም የእንጀራ እናት አንድ ነበር የሚመስሉ። ኧረ እሷ የእንጀራ እናቱ አይደለችም እና የዳቦ እናቱ ናት። ለካ የወንድም ሚስት ለሱ እንጀራ እናት አይደለም የምትባለው። እና ግን ምንድነው የምትባለው? እኔ አላቅም። ለነገሩ እኔም አላቅም። ለማንኛውም ቁንጅት ትለበልና እመጣለሁ ተመልሼ። አንቺ እኮ ሲፈጥርሽ ራሱ እንደዚህ ቁንጅት ያልሽ ነሽ። ቁመናሽ፣ መልክሽ፣ ሁሉ ነገርሽ ቆንጆ ነሽ። ጽድት ያልሽ ሴት ነሽ። በቃ እንደዚሁ እንዳልሽ ዛሬ ጉዳዩ እንድጨርሹ ብቻ ነው ፈልገው። ባለትዳር ባትኖር እየጀነጀነኝ ነው ብዬ አስብ ነበር። ግን ምን አጋለው ባለትዳር ነህ። እውነታውን የተናገርኩት እና አንቺ ራስሽን አዘጋጅ። አሁን መምጫቸው ሰዓት እየደረሰ ነው። ወይ ደግሞ ገብተው ተኝተውም ሊሆን ይችላል። ባይገርም ግን እኔ ሰውና ሰው ማጣላት ትቻለሁ። ይቅርታ አድርግልኝና በዚህ እንኳን ልረዳህ የምችል አይመስለኝም። ኧረ ተይ እንዴ! ይሄ ሁሉ ካስለፈለፍሽኝ በኋላ ትቻለሁ ይባላል? በቃ ለኔ ስትይ የዛሬን ብቻ በቃ የዛሬ ለኔ ስትይ እባክሽ። ብረዳህ እኮ ደስ ይለኝ ነበረ። ግን እኔ ሰውና ሰው ማጣላት ትቻለሁ። ምንም ማድረግ አይቻልም። አንቺ ግን እውነት እንደዚህ አይደረግም። ምን አለ ባሰሚኝሽ? ገና ስጀምር ባሰሚኝ ይሻል ነበርኩ። ሰምተሽ ስጨርሺ ማጋጨት ትቻለሁ። ሞክርና ካልተሳካ ደውልልኝ፣ ችግር የለም። ሚጥሚጣና ግርፌውን ግን ለኔ ተይ። እሺ ሰላም ወይስ? እሳትና ጭድ በአንድ አይውሉም ይባላል። አንተ ግን እሳትም ጭድም መሆን አልቻልክም። ውሃና እሳት። አንቺ እሳት እኔ ጭድ፣ ከተቀጣጠልን ደግሞ እንጎዳለን። እንደዚህ ያቀዘቀዘ ግን ምንድነው? እንደ ኩዮች ለምን አትገልም? ብረት እንደ ጋለ ይቀጠቀጣል። ግለቱ ጥንካሬውን ስለሚያሳጣው እኔም ደግሞ ጥንካሬን እንዳያሳጣኝ አምቄው ነው እንጂ ሳልግል ቀርቻ አይደል። እኔ ግን አይመስለኝም። የሆነ መተንፈሻማ አለክ። ጓደኞቼ አትመኝ፣ ወንድ ልጅ አይታመንም ብለውኛል። ሁሉም ወንድ አንድ አይደለም። እኔ ደግሞ ካንቺ ውጪ ሴት አላቅም። አምናለሁ። እንደ ወንድም ደካማ እንዳትሆንሽ። አንቺ የኔ፣ እኔ ደግሞ ያንቺ ነኝ። አንቺ ማዚን እንደማትሆኚ ሁሉ እኔም ደግሞ ወንድሜን አልሆንም። ማዚ ታማኝ አፍቃሪ ናት። እንደሷ መሆን ከቻልኩኝ በምን እድሌ። እሱም እኮ ለብዙ አመታት ፈልጓታል። እኔ እሷን ፈልጌ ስመጣ አይደል አንቺ የጠበሽኝ? እኔ አይደለሁም ራስክ ነክ።
እያለቀስክ ስትለምነኝ እንደነበር ረስተህ ሆኖ አሁን ሳስበው ራሱ ያስቀኛል። እስቲ እያለቀስክ እንደምታፈቅረኝ ንገረኝ። እና አንቺን በጣም ነው የምወድሽ። አንቺ ለኔ እናቴ ሁሉ ነገሬ ነሽ። በቃ እኔ ላንተ ልዩ እንደሆንኩኝ እስቲ በረብ እያለቀስክ ንገረኝ። ካለኔ መኖር እንደማትችል። አንቺን ደግሞ ከልቤ ነው የምወድሽ። በፍጹም ካንቺ መለየት አልፈልግም። አንቺን ማጣት አልፈልግም። እኔ መለየትን ጉዳት በመዋዝ አይቼዋለሁ። ካንተ ጋር በፍጹም መለየት አልፈልግም። አንተ ጭራሽ አቁም ስለ ባሰባር ለምንድነው ምንም ማሰማው? መቼም አልሰማህም። መቼም ከዚህ በኋላ ደግሞ ስለኛ ማንንም አያገባው። እኔ ያገባኛል እና በጊዜ አቁም። ጭራሽ አቁም ስለ ዛሬ እዚህ ታውላታለህ። ምን አይነት ንቀት ነው? ከፈቀደች ደግሞ አሳድራታለሁ። አንተ አይመለከተም። እኔ በአንተ ጉዳይ ይመለከተኛል። ለራሴ አውቃለሁ። አንተም ስለ ራስህ ወቅ። ደግሞ ሁሉም እንዳንተ እንዳይመስልሽ። እኔ ደግሞ ምን አደረግኩ? ትዳሬን አክብሬ እየኖርኩ ደህና የረሷትን ከየትም አምጥታችሁ የምታስበጠብጡኝ እናንተ። ይህም ሳያንስ ደግሞ እኔን ጥፋተኛ ታደርጋለህ። አንተ ስለተበጠበጥክ እኛ መበጥበጥ አለብን? የምትፈልገው እሱ ነው። እኔ መጀመሪያ እንድትለያዩ አልፈልግም ነበር። አሁን ግን በደንብ ሳስበው መለያየታችሁ ግድ ነው። ትለያያላችሁ። አይ ካልክ ደግሞ ሰባብሬ ነው ቁጭ ማድረግ። ማንም ከእሷ ጋር ያለያየኝ ማንም። ገና ለገና ከማዚ ጋር ያደረግከው እንዳይታወቅ ነው እኛን ለምንለያየን። ምንድን ነው ያልከው አንተ? እስኪ ድገመው። አንተ እኔን ከጸጋ ጋር መለያየት የምትፈልገው ብልግናህ እንዳይታወቅብን። ቤቱን ሳጸዳ ነበር የዋልኩት። ብታይ ያለወጣት ኮተት የለም። እኔ እኮ ፍቅረኛ ይዛል ሲባል እውነት መስሎኝ ነበር። እኔ ራሴ የምላት የምወዳት ቆንጆ ሴት አለች እና ደግሞ ከኔ ራቅ ማለቱ ነው የምጠቅምሽ። የሰው ስታይ የራስሽ እንዳያመልጥሽ። አንተ ምክር ጨምረሃል። ማንበብ ጀመርክ እንዴ? አዎ ጀምሬያለሁ። አሁን ሳይመሽብሽ ከዚሁ ልቀበል። አነጋገርህ የአንባቢ ነው የሚመስለው። እኔ እኮ እንደ ድሮ ደነዝ መስለኝ እኮ ነው። ሰው ሁሉ እንዳንቺ ነው አይደለም የሚመስልሽ? አሁን ምን ፈልገሽ ነው የመጣሽው? ስትናፍቀኝ ጊዜ መጣሁ። ደግሞ አምሮብህ የለም እንዴ? ወፍረሃል እኮ። ልሳቅልሽ? ሂጂ አሁን ከዚህ። ከዚህ ቤት የሆነች ሴት ስትወጣ ይሉኝ ቆንጆ ጨምሪበት። እሺ፣ ከዚህ ቤት የሆነች ቆንጆ ሴት ስትወጣ ይሉኝ። ምን እየሰራሽ ነበር? ቤቱን ልታጸዳ መጣ ነው። የሰፈር ጓደኛዬ ነች። አንቺ እንደሆንሽ ቤቱን ዞር ብለሽ እንኳን አታዩ። ልክ እንደመጣሽ ዘለሽ አልጋ ላይ ነው የምትወጪው። እሷ አልጋ ላይ አልወጣችም፣ ማዘብታ ብቻ ነው የወጣችው። አልጋ ላይ እኔ እንጃ ትውጣ ግን አላውቅም። አንቺ ግን ለምን በዚህ ፀሐይ ሳትደውይ መጣሽ? ማዚ ልታስቀምጠኝ አልቻለች። ሂጂና በቪዲዮ ኮል እንዲያወራኝ አድርጊ ብላኝ ነው። ብታይ ፊቷ አብጧል። ከቤት መውጣት አልቻለች። በጣም ነው እንዲያመማት። ደግሞ ምን አይነት ጥፊ ቢመታት ነው እንደዚህ ያባበጠችው? እኔ ግን በቦክስ የመታት ሁላ ነው መሰለኝ። እንዴት እንደምታሳዝን ታስቃለችም ታሳዝናለች። አብጬ ሚስቱ ፊት አልሄድም ብላ ነው እስካሁን ራሱ ያልመጣችው። ይኸው ስንት ቀን ሆናት እንዳበጠች። አሰብኩት እኮ የማዚ ፊቷ አብጦ። ይኸውልህ በእህቴ አትቀልድ። በቦክስ እንዳላሳብጥክ። ነይ ከቻልሽ አሳብጪ። አሁን ወተን ውጪ ንፋስ እንውሰድ አይሻልም? ሞቃት ነው እንጂ እዚህም ቢሆን ንፋስ አለ። አንገባም እንዴ ወደ ቤት? እዚህ ምን እናደርጋለን? ትንሽ እንቆይ ይሻላል። አንተ ባለጌ ስድ! አሁን ከኔ ጋር ተኝተህ የተኛህበት አልጋ ሳይቀዘቅዝ እንደሞቀ ከሷ ጋር ትንሽ አታፍሪ? ሁለታችንም ላይ ነው የተጫወተብን። ምን እያለች ነው? አንቺ እዚህ ከዚህ ተገተረሻል ፊፊ። አየሽው? የሚፈልገውን ካገኘ በኋላ አንቺ ስትመጪ ሂጂ ይለኛል። አንቺ ስትሄጂ ደግሞ ነይ ይለኛል።
እንደዚህ ደካማ ሴት አትሁኝ፣ ጠንካራ ሁኝ። እኔና አንቺ እንድንለያይ ደግሞ የሚፈልጉ ብዙ ሰዎች አሉ። ከኔ ጋር ብቻ ሁኝ። ስለማላምንህ ዝም በል። ለምን አታምኚኝ? እኔ እኮ ካንቺ ውጪ ምንም አስቤ አላውቅም። አታስመስል፣ ሲነቃባ አታስመስል። ታምኚኛለሽ ወይስ አታምኚኝ? እኔ አላምንህም፣ አንተ ውሸታም። ትወጂኛለሽ ወይስ አትወጂኝ? አልወድህም። ውሸታም ደግሞ ምን ይታመናል? ፍቅራችን የማይታመን ከሆነ ሂጂ። እሷ ግን የመጣችው ቤት ልታጸዳ ነው።